ሰላም ጤና ይስጥልኝ እንዴት ናችሁ? በቅድሚያ በሚዲያችሁ ይህንን የግንባር አውደ ውሎ ዝርዝር ዘገባዎችን እንዳቀርብ ስለጋበዛችሁኝ በታላቁ የአማራ ሕዝብና የአማራ ፋኖ ሕዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች አልፋለሁኝ። የአማራ ፋኖ ሕዝባዊ ድርጅት ጥቅምት 6 2018 ዓመተ ምህረት የአውደ ውጊያ ውሎ የአገዛዙ ጦር ሙትና ቁስለኛ ሆነ። መኮይ ከተማ ተከባለች። ጥቅምት 6 2018 ዓመተ ምህረት የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከትናንት ሌሊት አንስቶ እስከ ዛሬ ጥቅምት 6 2018 ዓመተ ምህረት ድረስ በጨጮሆና ጋንጋ ላይ ከባድ ውጊያዎችን ሲያደርግ ውሏል። የጠላት ጦር ከታች ጋይንትና ጎብጎብ ብዛት ያለው ኃይል አሰባስቦ ወደ ውጊያ ቢገባም የነበልባሎቻችንን ምላሽ መቋቋም ተስኖት ከሙትና ጉዳት የተረፉትን የመከላከያ የአድማ ብተና የሚኒሻና የፖሊስ አባላቱን ይዞ ምሽግ ወዳደረጋቸው ታች ጋይንትና አርብ ገበያ ከተሞች በሽንፈት ተመልሷል። በአውደ ውጊያዎቹ 25 ሙት ከ40 በላይ ከፍተኛ ጉዳት የደረሰባቸው ቁስለኞች እንደነበሩ ይህ መግለጫ እስከወጣበት ጊዜ ድረስ ታውቋል። አጠቃላይ መረጃው በቀጣይ ቀናት ይፋ ይሆናል። በሌላው አውደ ውጊያ ወደ አጋጥ የተንቀሳቀሰውን የጠላት ኃይል የጀግናው ገብርዬ ክፍለ ጦር አካል የሆኑት 2 ብርጌዶችን ለማፈን ቢሞክርም ከጠዋቱ 12 ሰዓት አንስቶ በነበረው ውጊያ በጀግናው ሰራዊታችን ከፍተኛ ኪሳራ ደርሶበታል። በዚህ አውደ ውጊያ ጠላት በደረሰበት ጉዳት ተበሳጭቶ በሲቪሎች ላይ ባደረሰው የበቀል እርምጃ በቀበሌ 12 ልዩ ስሙ ወንቢ በሚባል ቦታ ከእርሻ ማሳቸው በስራ ላይ የነበሩ አርሶ አደሮችን በግፍ ረሽኗል። ወንጀሉን የሰብአዊ መብት ተቋማት እንዲያጣሩት እንጠይቃለን። በሌላ ግንባር የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮር አካል የሆነው ጀግናው አስቴጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት ይፋት አውራጃ በአንጾኪያ ገምዛ ወረዳ የአገዛዙ ጦር እስካለበት ድረስ ሰርገው በመግባት ከጠላት ወታደሮች ጋር በጨበጣ ውጊያ ተናንቀው ከፍተኛ ጉዳት አድርሰውበታል። ከጥቅምት 2 እስከ 6 2018 ዓ.ም ለተከታታይ 4 ቀናት ተፋፍሞ በሚገኘው አውደ ውጊያ በይፋት አውራጃ አንጾኪያ ገምዛ ወረዳ የምትገኘው መኮይ ከተማ በጀግናው ሰራዊታችን ከበባ ውስጥ ገብታ የአገዛዙ ጦር በከፍተኛ ውጥረት ውስጥ ይገኛል። ጀግናው አስቴጎማ ተራራ ክፍለ ጦር በመኮይ ከተማ ዙሪያ ባሉት በ44ቱ ቀበሌ፣ በወበሻ ቀበሌ፣ በመቅደሳ ቀበሌ፣ በ04 በ05 ቀበሌዎች ገዢ መሬቶችን በመያዝ የጠላት ጦር ገና ከምሽጉ ብቅ ሲል ከባድ የሰብአዊና ቁሳዊ ዋጋ እንዲከፍል እያደረጉት ይገኛሉ። ውጊያው ለቀጣይ ቀናት የሚቀጥል ሲሆን በማጠቃለያው በሚኖረን መግለጫ በጠላት ላይ የደረሰውን ጉዳት በዝርዝር እናቀርባለን። በዚህ መግለጫ ለአብነት እንዲሆን አገዛዙን ከድቶ ፋኖን የተቀላቀለው ኦሮሞኛ ተናጋሪ የኮማንዶ አባል ምስልን ከነ ዘመናዊ ስናይፐሩ አቅርበናል። ስርዓቱ የሚተማመንባቸው በእንደዚህ አይነት ወታደር ቢሆንም አሁን እየከዱት ይገኛሉ። በሌላው አውደ ውጊያ ዛሬ ጥቅምት 6 2018 ዓ.ም ከንጋት 11 ሰዓት ተኩል ከንጋት 11 ሰዓት ተኩል ጀምሮ በአገዛዙ የ112ኛ አየር ወለድ ኮማንዶ ክፍለ ጦር በመንዝቀያ ወረዳ ከዘምሮ ከተማ በቅርብ ርቀት ላይ በምትገኘው የአመጃ ቀበሌ ልዩ ስሙ ጫት ውሃ በተባለ ቦታ ላይ የአጼ አምደ ጽዮን ኮር አካል የሆነው ጀግናው ምኒልክ ክፍለ ጦር በፈጸመው የደፈጣ ጥቃት ከፍተኛ ድል ተቀዳጅቷል። መነሻውን ከዘመሮ ከተማ አድርጎ ወደ ዘረት በመንቀሳቀስ ላይ የነበረው ጠላት በጀግኖቻችን በተፈጸመበት ጥቃት ከፍተኛ ጉዳት የደረሰበት በመሆኑ ተጨማሪ ኃይል ከመሃል ሜዳ እንዲላክለት ጠይቆ ይህ መግለጫ እስከወጣበት ጊዜ ድረስ ውጊያው እንደቀጠለ ይገኛል። ውጤቱን በቀጣይ ቀናት ይፋ ይሆናል። ትግል ተፋፍሞ ይቀጥላል። ለጊዜው ለዛሬው የያዝናቸው የግንባር አውደ ውሎ ዜና ጥንቅሮች እነዚህን ይመስላሉ። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ሕዝባዊ ድርጅትና ለአማራ ፋኖ ሁሉ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ጥቅምት 6 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ሕዝብ ግንኙነት ምክትል ኃላፊና የሸዋ ጠቅላይ ግዛት እዝ ዋና ሕዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ ነኝ። ከግንባር አመሰግናለሁ።